ትዳር ጓጉቶ እየጠበቀኝ እቀበልሻለሁ ሲለኝ ደግሞ እኔ እንደዚህ አላስከፋሁም። ምክንያቱም ተዋውቃችኋል በሽምግልና ብዬ ገባው እሱ ጋር። ከዛን ገባሁኝና 3 ቀን 2 ቀን መታደር ተጀመረ። ከዛ አሁን እዚህ ጋር ነው የሚጀምረው ችግሩ ማለት ነው። ከዛ እንደዚህ ቁጭ ብለን እያወራን ልጅ ትፈልጋለህ ወይ? እንዴት ነው አሁን ለምሳሌ አንድ ባልና ሚስት ልጅ እንዲመጣ 2 ሰው ተነጋግሮ ነው አይደለ? ልጅ እንዲመጣ የሚሆነው መጀመሪያ እግዚአብሔር ነው የሚሰጠው፣ ግን የሁለታችንን ፈቃደኝነት መሆን አለበት። ለምሳሌ እሱ ሳይፈልግ እኔ ካመጣሁት ያንን ልጅ ኃላፊነት ላይወስድ ይችላል አይደለ? ከዛ እንዴት ነው አሁን ልጅ አሁን ብዙ አመት ቆይተናል። ወደ በ5ኛ ዓመታችን ነው የተጋባ ነውና ብዙ አመት ቆይተናል እና እኔ ደግሞ ፍሬ እንዲኖረን ፈልጋለሁ። በቃ ምክንያቱም ይሄ ፍቅር ወደ ትዳር አምርቷል። ትዳር ውስጥ ደግሞ ፍሬ ይኖረን። እኔ ሀሳቤ እንደዛ ነው አልኩት። አይ እንዳንቺ ፍላጎት እኔ ችግር የለብኝም ብትቆይም፣ አሁን ላይ ቢሆንም ብትቆይም ችግር የለብኝም አለኝ። እንዴት ማለት ሰው ሁለት መልስ አይኖረውም። አንዱን ትነግረኛለህ ወይ ቆይ ወይ አልፈልግም፣ ወይ ደግሞ ቆይ ወይ ደግሞ ፈልጋለሁ አልክ አይደለ አሌክስ? እንደዛ ነው መሆን ያለበት አልኩት። የኔ ደግሞ ፍላጎት አሁን እንዲሆን ነው። በቃ ፍሬ እንዲኖረን ነው። ምክንያቱም ተዋደናል፣ ቤተሰብ ተዋውቋል፣ ብዙ ሂደት ሄደናል። 5 አመት ቀላል አይደለም። ከዛ አይ እንደውም እኮ አርቲስቶች አንቺ ገና ልጅ ነሽ፣ አርቲስቶች ምንድን ነው ገና በ40 ዓመታቸው በ45 ዓመታቸው ራሳቸውን ጠብቀው ሽንቅጥ ብሎ አታያችሁም እንዴ? ወልደው ምንድን ነው አሁን ልጅ የሚያስብልሽ? በቃ እንዳንቺ ፍላጎት አድርጌው አለኝ። በቃ ተናደርኩ። የሆነ ፊቴ ቀላ ምናምን ተቀያየረ። እንዴት እንዳንቺ ፍላጎት ትለኛለህ? ምን ማለት ነው? በቃ ልጅ አትፈልግም፣ ፍሬ አትፈልግም ማለት የሆነ ፍሬ ማየት አትፈልግም፣ ልጅ አያጓጓም ወይስ አትወደኝም አልኩት። እንደዛ ማለት አይደለም። ኧረ በቃ ከቆየሽም ቆይ፣ ከወለድሽም ልጅ እኔ ችግር የለብኝም ነው። እሺ አንተ ፍላጎት ምንድን ነው? በዚህ በጣም ተከራከርን። በዛ ክርክር መሀል ሳምንት ቆየን። ይሄ መልስ እያከራከረን በቃ ይሄ አዲስ ሙሽራነትም አለ ምናምን። ከዛ እያከራከረን ለካ እኔ በዛውም አርግዣለሁ። በቃ እርግዝና ተፈጥሮብኛል። በቃ የገባሁኝ ቀንም እዛው ተፈጥሯል። ከዛ መቼ ሰው ሲኖር መውጣት አለበት አይደለ? ከቤት ትወጣለህ፣ ትዝናናለህ። ከሩቅ ሀገር ነው የመጣኸው። ደግሞ ቤት ውስጥ አብረህ ስትሆን ትበላለህ፣ ትጠጣለህ። ከዛ ዝም ይለኛል። የእውነት ነው የምልህ። ቤት ውስጥ ሶፋ፣ ቴሌቪዥን፣ አልጋ አለ፣ ሌላ ምንም ነገር የለም። ከዛ ዝም ይለኛል አሌክስ። በቃ ጸጥ ነው የሚለኝ። ከዛ የሆነ ቀን ፋሲካ ነበረ። እኔ በዳግማ ትንሣኤ ነው የገባሁት። ፋሲካ ነበረ። ፋሲካን በቃ ድል አርጌ በቃ ደስ በሚል ሁኔታ ጎረቤት ጠርቼ ምናምን የእውነት ነው የምልህ ደስ በሚል ሁኔታ ምንም ነገር ሳይጎድል አከበርኩኝ። ከዛ በፋሲካ ማግስት አሁንም ዝም ይለኛል። ለፋሲካም ዝም ይለኛል። ምንም ይሄ አለ አይደል እንደ ባል ይሄን አድርጊ የሚል አስተዋጽኦ፣ ይሄን ብናደርግ የሚል ነገር ምንም አላይበትም። ገባክ? ሁሉም ነገር የምንበላው የምንጠጣውን ነገር እኔ ነኝ ሄጄ የምገዛው። ከዛ ልክ በፋሲካ ማግስት ዳግማ ትንሣኤ ሲመጣ ቁጭ አሉና ለምንድን ነው ቤት ውስጥ አስቤዛ ማትገዛው? ማለት ልጅ አልመጣም አይደለ? አሁን ፋሚሊ የለንም፣ እኔና አንተ ብቻ ነን ያለ ነው። እንደዚህ መሆን የለበትም። ይሄን ነገር አድርግ ሳልል እንደውም አንተን አስበህ ማድረግ ያለብህ አልኩት። አይ የሆነ ገንዘብ ተይዞብኝ ነው፣ እኔ ገንዘብ ተይዞብኝ ነው እንጂ ማደርግ ሰው ነኝ። ይሄ ሊያከራክረን አይገባም ምናምን አለ። ፊቱ ተቀያየረብኝ። ለምን ይቅርታ ግን አሌክስ ካበዛውት። ከዛ እንደዛ ሲለኝ በቃ ከዛን ጊዜ ጀምሮ ነው መቀየር የጀመረው ማለት ነው። ዝም አልኩኝ። በዛው ምን እርጉዝ ሆንኩ። በቃ በዛው እርግዝና 1 ወር ሲሞላኝ ማመም ጀመረኝ። ከዛ 1 ወር ልክ እርጉዝ ሆኜ እያለ ይሄንኑ አስቤዛ ሳይሰጠኝ በቃ ቤት ውስጥ አለ አይደለ? እኔ አውጥቼ አልናገርም፣ ግን እንደ ባል የባል ኃላፊነት አላይበትም። በቃ ስራም አቆምኩኝ። የሆነ ሰዓት በቃ እረፍት ፈልጋለሁ፣ ከደክሞኝም ስለመጣው እረፍት ፈልጋለሁ ብሎ ስራም አቆመ። ማለት ወደ ሌላ ሀገር ሄዶ ነበር፣ እኩል ነበር የመጣ ነው። ከዛ አዳዲስ ስራ ወረቀቶቹን አስገብቶ የስራ ወረቀቶቹን አስገብቶ አዳዲስ ስራ እየፈለገም አይደለም፣ እረፍት ላይ ነው ያለው። ኦኬ እሺ በቃ ችግር የለውም ብዬ እኔም ዝም አልኩኝ።
ከዛ ዝም ነው የሚለኝ። በቃ ምንም ነገር የኔ ነው። ከዛ እንደዛ እያለ የሆነ መኪና ብንገዛ የሚል ጥያቄ አነሳብኝ። ምን አይነት መኪና አልኩት። እንደዚህ ብድር ጠይቀን ምናምን እንደዚህ እንበደርና ግማሽ ብር አስይዘን እንበደርና ከመንግስት የተወሰነ ፐርሰንት ያበድረንና ከዛ እየሰራ ይከፍላል መኪናው ምናምን አለኝ። ምን ያህል አልኩት። አንተ ምን ያህል አለቅ? እኔ ይሄን አክላለኝ አልኩት። እግዚአብሔርን ነው የምልህ። ቡኬን አሳየችው። በቃ ቡኬ ላይ የዛኔ ወደ 60 ሺህ ብር ምናምን የሆነ የሴት ቁሳቁስ ዕቃ ገዛዝቻለሁ። ከዛ 540 ሺህ ብር እንደዛ ብር አለኝ አካውንቴ ላይ ማለት ነው። ከዛ ባንክ ሄድን ምናምን። እሺ አልኩት። እሺ አንተ ምን ያህል ነው አካውንት ላይ ስለ እኔ ምንም ነገር የለኝም ማለት አካውንቴ ላይ ምንም ነገር የለኝም፣ ተይዞብኛል፣ በሆነ ምክንያት ብር ተይዞብኛል። ከዛ እሺ አልኩኝ። ምንም አልተናገርኩኝም። የሆነ ህገወጥ መኪና ነው። ባንክ ስንሄድ የሆነ ህጋዊ መኪና ለመግዛት ባንክ ስንሄድ እኛ ያዝነው ብርና ብድር የምንጠይቀው ብር አልተመጣጠነም። ገባ። ከዛ አይሆንም አሉ። አይሆንም ሲሉን የሆኑ ዝቅተኛውኑ መኪኖች አሉ መሰለኝ ከዚህ ከደጋሃቡር ነው ምናምን በኩል የሚገቡ ማለት ነው 6 ሰው የሚይዙ እነሱ መኪኖች በ300 እንደዚህ በ400 የሚል ማስታወቂያዎች ፌስቡክ ላይ እና እንደዚህ አናግሬያለሁ። ይሄን መኪና ካልገዛሽልኝ በቃ እኔ የራሴ ነገር እንዲኖረኝ ይገባል። የግል እስከ መቼ ቅጥር ነው የምሰራው? በቃ እኔ ቅጥር መስራት የለብኝም። አንቺ ይሄ መኪና እኔ ቢይዘው አንቺ ራሱ ቁጭ ብለሽ ነው የምትኖሪው በቃ ምናምን አለኝ። ከዛ እኔ ምንም መጥፎ ነገር አላሰብኩም። እሺ በቃ ከቅጥር ይሻላል ምናምን አልኩት። ኧረ እኔ ችግር የለውም ከተጋዊ ከሆነ ከዛ ምንም ችግር የለውም እኔ እሰጥሃለሁ አልኩት። ከዛ እሺ በቃ እንደዚህ 70 ሺህ ብር አስገባ ብሎኛል ምናምን አለ እና 70 ሺህ ብር አካውንቱ ላይ አስተላለፍኩለት፣ ወደሱ ማለት ነው ወደ ባለቤቴ ገብቶ ወደ ባለቤቴ 70 ሺህ ብር አስተላለፍኩለት። ከዛ በኋላ እኔ የአንድ ወር እርጉዞኝ በቃ አመመኝ፣ አጣደፈኝ። ለምን የሆነ የመጀመሪያ እርግዝና በተፈጥሮ የሚያመኝ አይነት ሴት ነው የነበርኩት በሰዓቱ። ከዛ ደግሞ ልክ ብሩን አስተላልፌለት ሳምንትም አልቆየሁም። በቃ መኪናው ከተሳካለ አስመጣ። ከዚህ ከሶማሌ በኩል መሰለኝ መኪናው የሚመጣው ካልተሳሳትኩኝ። አስመጣ። ካልሆነልህም ደግሞ የማይሆን ከሆነ ሁኔታውን አይተክ የማይሆን ከሆነ ደግሞ በቃ ብሩ ይቀመጥ አንተ አካውንት ላይ ብዬ እኔ እናቴ ጋር ሄድኩ። በጣም እያመመኝ ስለነበር በጣም ያስመልሰኛል። በቃ የሆነ እሱን ፊት ለፊት ማየት አልፈልግም። በጣም ያመኝ ነበር። የሆነ መቀመጥ ሙላ አልችልም። ከባድ ህመም ነበረብኝ። ከዛ ወደ እናቴ ጋር ሄድኩኝ። የአንድ ወር እርጉዞኜ ማለት ነው። ያንን 70 ሺህ ብር አካውንቱ ላይ አድርጌ ሄድኩኝ። ከዛን ሲሄድ ልክ 2 ወር ሞላኝ። አሁን እዛው እየታመምኩኝ እርጉዞኜ እየታመምኩ 2 ወር ሞላኝ። ከዛም መኪናው አልተገዛም። 2 ወር ሞልቶኝ እንዴት ነሽ? በመሀል ይደውልልኛል። እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? ምናምን አለኝ። ከዛ የሆነ ብር እንድትልኪልኝ ፈልጌ ነበር ምናምን አልኩት። የምን ብር? አይ እኔ እኮ ስራ አቁሜ እንደዚህ ኪራይም እየከፈልኩኝ ነው። በቃ አለ ያ ብር የላክሽልኝ፣ ግን መኪናውም አልተገዛም። እንደ ቀብድ ነው ያ መኪና እንጂ የመኪና ዋጋ እኮ አይደለም። ገብቶሃል አሌክስ? እንደ ቀብድ ሊሰጣቸው ነው ትራንስፈር ያደረኩለት። ከዛ አይ መኪናውም አልተሳካም፣ ያው ህገወጥ ነገር ነው መሰለኝ፣ ብዙም ሲሄድበት ደስ አላለኝም። ብሩን ደግሞ የተወሰነውን ለሆነ ነገር አውየዋል፣ አስረዳሻለሁ፣ ግን አሁን አንድ 20 ሺህ ብር ትራንስፈር አድርጊልኝ አለኝ። ለምን ጉዳይ አልኩት። ምክንያቱም ያ 70 ሺህ ብር ገብቶሃል? ያ 70 ሺህ ብር ለምን ጉዳይ እንደወጣ ማውቀው ነገር የለም። 10 ሺህ ብር ቤት ኪራይ ከፍያለሁ ብሎኛል። ገና እኔ 1 ወሬ ነው ከሄድኩ፣ የ2 ወር እርጉዝ ነኝ። ከዛ በጣም ብልጭ አለብኝ፣ ተናደድኩ ስልክ ላይ ማለት ነው። ምክንያቱም እርግዝናውም አለ። በቃ ያ ብር የት ሄዶ ነው ድጋሚ ደግሞ አሁን ብር የሚጠይቀኝ? እንዴ እንደዚህ እንዴት ይሆናል ብዬ ብልጭ አለብኝና እንዴት አይ በብር የሆነ አላ ቁጡ ሳይሆን የሆነ ጥያቄ ያዘል ነገር እንደዚህ አይነት ነገር እንዴ መጀመሪያውስ ለምን እንዴት ምናምን የሚል ጥያቄ የለም እንደዛ። ከዛ ሳቀርብ አይ እኔና አንቺ በገንዘብ እንዳንጣላ፣ ገንዘብ እንዳያጣላን፣ ኧረ የሚመለስ ነው ይሄ የሚመለስ ነው። ይሄ እኮ ብድር አይደለም፣ በቃ ብድር አይደለም ማለት ባልና ሚስት መሀል እኮ ብድር የለም አይደለም። አንድ ገንዘብ ይወጣል፣ የት እንደገባ ከታወቀ ገንዘብ ከሰው ልጅ አይበልጥም። ምክንያታዊ ግን መሆን አለብህ። ገንዘብ ሲወጣ ለዚህ ጉዳይ ውሎ ካሳመነኝ በቃ ለምን ሚሊዮን ብር አይሆንም አይደል አሌክስ አልኩኝና ከዛ አኮረፈ በቃ። ከዛ እግዚአብሔር ነው የምልህ ተለማምጬ እኔ ነኝ የታረቅኩት።
አስበው እርግዝና እያመመኝ ነው። እንዴት 20 ሺህ ብር ላክ? ያ ብር እያለ እንዴት ትጠይቀኛለህ በሚለው ስቆጣ አኮረፈ። ከዛ ማታ ተለማምጬ እንዴ እንደዛ አትበል፣ ገንዘብ ካንተ ገንዘብ አይበልጥብኝም፣ እንደዛማ አትሁን፣ ለምን ይከፋሃል? አይኖ እረዳሃለሁ። በቃ ወይ አሁን ስራ ላይ ስላልሆንኩ እኔ እኮ ገንዘብ አለኝ፣ ገንዘብ ያለኝ ሰው ነኝ። በሆነ ምክንያት ተይዞብኝ፣ እሺ እኔ ሚስትክ ነኝ። ምክንያቱ ምንድን ነው? አካውንት ላይ ገንዘብ ካለ በምክንያት ተይዞብህ ነው ንገረኝ። አይ የሆነ ነገር ነው በቃ ትደርሽበታለሽ ምናምን። እሺ በሺ ብዬ ሲያኮርፍ ብድግ አድርጌ አሁን 20 ሺህ ብሩን ትራንስፈር አደረኩለት። ከዛ አሁን 3 ወር ጉዞ እንኩኝ ደግሞ አሁንም 1 ወር ሞላኝ። ገባክ? ስንት ብር ሆነ? በ70 ሺህ ብር ላይ ስንት ሆነ? 90 ሺህ ብር አይሆንም? 90 ሺህ ብር አይሆንም? ያን 20 ሺህ ብር ምንድነው አደርጋለሁ ያለኝ? የሆነ ላፕቶፕ ገዝቼበት የሆነ ስራ ጀምርበታለሁ ነው ያለኝ። ገባክ? ኮንስትራክሽን ነው እሱ የሚሰራው፣ መካኒክ ነው። ምንም ላፕቶፕ ለምን እንደሚያስፈልግለትም እኔ ደንቆሮ አይደለሁም አውቃለሁ። ግን ለምን አስፈልጎክ ነው ስለው አይ የሆነ እንደዚህ ቢሮ ነገር ላይ ስራ አግኝቼ ላፕቶፕ አስፈልጎኝ ነው። ቢሮ ኮምፒውተር የለውም። አይ የግሌ አስፈልጎኝ ነው። እሺ ብዬ አልኩኝ። አሁን 3 ወር ሲሞላኝ ስራ አላገኘውም። ደግሞ እሱ ለእኔ በቃ አላደል ትዳር ውስጥ ሲገባ ምንም አይነት ንጹህ ልብ ስለሌለው ሲቪውን ቢያስገባም ስራ ጥምም አለበት፣ ጠመመበት። በቃ እኔ 3 ወር ጉዞኛለሁ፣ ስራ ምንም የለውም፣ ስራ አላገኘም። ከስር የሚስቁ ሰዎች አሉ። ከዛ በቃ እንደዛ ሆንኩኝ። ሀሳቤ ተሰረቀ እና እንደዛ እያመመኝ 3 ወር ሞላኝ። አሁንም ላኪልኝ እንደዚህ የቤት ኪራይ ላይ እዛው እኔ ገና የ3 ወር ጉዞኝ ማለት ነው። ላኪልኝ ሲለኝ እሺ አልኩኝ። ቤት ኪራይ ቆጥሮብኛል፣ ያ የላክሽልኝን ብር ጠፍቶብኛል። ላኪልኝ ሲለኝ እሺ ብዬ አሁን 12 ሺህ ብር ትራንስፈር አላላኩለት። እኔ 4 ወር እርጉዝ እስከመሆን 100 ሺህ ብር አይሞላም፣ 100 ሺህ ብር ሆነ። ከዛ 4 ወር ጉዞኝ ትንሽ ገገም የሆነ ሳገግም መጣ ወደ ቤሁን አላለ ነገሮችን እንዳልጠይቀው አለቀሰ። እንባ በእንባ ሆነ። የሆነ በቃ ሲያለቅስ በቃ አውቀዋለሁ አስተካክላለሁ ምናምን ብሎ ጉልበቴን ያዘኝ። እርጉዝ ነኝ፣ በዛ ነኝ። ምን ልናገር? ምንም መናገር አልቻልኩም። ዝም አልኩኝ። በቃ ጉልበቴን ይዞኝ በቃ እንዳትናገረኝ አስተካክላለሁ ነገሮችን ልክ እንዳልሆንኩ አውቃለሁ ምናምን ሲለኝ እሺ አልኩና ዝም አልኩኝ። ከዛ ስራ አገኘ። ልክ እኔ ቤት ስገባ 4 ወር ጉዞኜ ከእናቴ ቤት መጥቼ ቤት ስገባ ስራ አገኘ፣ ተደወለለት። ከዛ ሄደና ሲሄድ እግዚአብሔርን ነው የምልህ፣ ምን ትበያለሽ? ምን ትጠጫለሽ? ምንም አላለኝም። ቤቱ ባዶ ነው። ቤት ኪራይን የላኩለት ተከፍሏል። በቃ ሄደ። የሆነ ቦታ ወደ ሞጆ መስመር ነው ስራ አግኝቶ ሄደ። ከዛ ሄደና የሆነ የምግብ የሚከፈላለ ላኪልኝ፣ ትራንስፈር አድርጊልኝ አለኝ። ሳይት ሲገቡ የሚከፈል ብር አለ መሰለኝ የምግብ ተብሎ ማለት ነው። እሺ አልኩኝና ትራንስፈር አደረኩለት። አሁንም የሆነ እሱ ትንሽ ብር ነው፣ ብዙ ብር አይደለም። የመጀመሪያ ከሰሩ በኋላ የሚቆረጥባቸው አለ ከደሞዛቸው ላይ፣ ግን የመጀመሪያ የሚከፍሉት ብር አለ መሰለኝ። ትራንስፈር አደረኩለት። አስበው እኔ እዚህ ጋር እርጉዝ ነኝ፣ ባዶ ቤት ውስጥ ነኝ፣ የምበላው ነገር የለኝም። ግን እሱ እዛ ኮንስትራክሽን ላይ ሆኖ ገና የሚበላውን ምግብ እኔን ሲያስከፍለኝ ማለት ነው። ከዛ እሺ ብዬ ላኩኝ። ከዛ 3 ወር ቆየ። 3 ወር ሲቆይ አሁን ድጋሚ 1 ወር መጥቼ ሲቆይ 5 ወር እርጉዝ ሲሆን ቤት ኪራይ አሁን 1 ወር አይደርስም። እሱ እዛ ፊልድ ነው። ከዛ አከራዩ አይ እኔ ብር ስንለው እሷን ጠይቋት እያለ ነው። እንዴት ነው ይሄ ነገር ማለት? ተግባቡ እናንተ። የለኝም እኔ እሷን ጠይቋት። አይ ከዚህ በፊት እኮ ቤት ኪራይ ደርሶበት አንቺ ሳትኖሪ አይ እሷ ስትልክልኝ ነው ከፍላለሁ ያለው ብሎን ነበር ከዚህ በፊት። እና ተግባቡ፣ ገንዘብ አንቺ ካለሽ ክፈይ፣ እኛ ቤት ኪራይ አታሳልፉብን፣ የሆነ መግባባት ይኑራችሁ እንጂ መካከላችሁ፣ ለእኛ አንጎዳ በእናንተ ምናምን ሲሉኝ በጣም ስለቀጠጠኝ በቃ አዘንኩኝ። ለምን እንዲህ አለ? እንዴት እንዲህ ይላል? ምንም ያህል ቢቸግረው እሷ ሚስቴ ስትልክልኝ ከፍላለሁ ለምን ይላል? እንዴት ምናምን ብዬ ተናደድኩኝ። ከዛም ሰው ምንም ያክል ቢያጣ እኮ እንደዛ አይልም አይደለ? የሆነ ገመናህን መደበቅ የሚባል ነገር አለ። ከዛ ተናደድኩኝና እሺ ክፈል፣ አሁን ስራ ላይ ነው ያለው፣ ክፈል፣ እሺ ላክ፣ ከሰርተም ከተቀበልክ ላክ ምናምን ስለው በቃ በስንት መከራ ወሩ አልፎ ሰውየው ከቤቱ ጡልኝ እስከሚል ከስንት ጭቅጭቅ በኋላ እኔም እልህ ይዞኝ አልከፈልኩም።
ከስንት ጭቅጭቅ በኋላ የሁለት ወር ሆኖበት የአንድ ወር ላከ። ከዛን ተከፈለ። 3 ወር ሞልቶት የሁለት ወር ደሞዝ ተይዞብኛል እያለ መጣ 3 ወር ቆይቶ ማለት ነው። እኔ ዛኔ ስንት ወር እርጉዝ ሆንኩኝ? የ7 ወር እርጉዝ። 3 ወር ሙሉ ራሴን በራሴ ነው ማበላው ማጠጣው፣ ብቻዬን ነው ምተኛው። ቀዝቃዛ ቤት ውስጥ ነው ቤቱ። እንደዚህ ምን ልበል፣ በጣም ቀዝቃዛ የሆነ ሴፍቲ ላይ ነው የተሰራው። መጨረሻ ላይ በሱ ምክንያት በቅዝቃዜው ምክንያት ልጄንም አጥቻታለሁ እና እንደዛ የሆነ 3 ወር ቆየሁኝ ብቻዬን እዛ ቤት ውስጥ ማለት ነው። መጨረሻ ላይ ሲመጣ ኦኬ እንኳን ደህና መጣክ ተቀበልኩት በጥሩ ሁኔታ። የሆነ ባላን ሚስት ከባሏን እንደምትቀበለው ሁኔታ፣ ጭቅጭቅ የለ፣ ስድብ የለ፣ ግልምጫ የለ። የእውነት ነው የምልህ። ግን በቃ ምንም አይነት የሆነ የትዳር ኃላፊነት የሌለው ሰው የለም። ልትናገረው ስትል ምንም እንድትናገር የማያደርግ። ከዛ መጨረሻ ላይ እንደዛ አልኩኝና መጣ። እሺ ተቀበልኩት። እሺ ቤት ውስጥ አስቤዛ አሟላ፣ እኔ በጣም የሚያስፈልገኝ መሰረታዊ ነገር አስቤዛ ነው አሟላልኝ አልኩት። ልክ እንደመጣ ቆይ አሟላለሁ ምናምን አለኝ። እሺ አሟላለሁ አለኝ። ከዛ ሳያው ምንም ነገር አይገዛም፣ ምንም ነገር። የእውነት ነው የምልህ እግዚአብሔርን አሌክስ፣ የዛኔ እኔ እርጉዝ እያለሁ 1 ሊትር ዘይት 150 ብር ነበረ። ምግብ እየሰራው አሳይቼው፣ ሽንኩርት ጥጄ አሳይቼው ሂድና ዘይት ገዝተና ብዬው ሂድና አስገድጀው ማለት ነው። ይኸው ዘይት የለም ብዬ አስገድጀው ሄዶ የ150 ብር ዘይት ገዝቶ ሲመጣ እንዴት አድርጎ እንደሰጠኝ፣ ዘይት ለካ 150 ብር ገብቷል ብሎ እንዴት በቃ ፊቱን እያጠፋ እንደሰጠኝ ማለት ነው። ከዛ እሺ ቤት ውስጥ አስፈጭ ስለው የሆነ የነበረው አለቀ የሚል አይነት ወንድ ማለት ነው። የነበረው አለቀ የሆነ የነበረውን እኮ እሱ አይደለም ያዘጋጀው፣ ገባክ? የሆነ የነበረው አለቀ እንደ በቃ ምንም አይነት አስተዋጽኦ ሳይኖረው እንደዛ በቃ እየተናደድኩኝ 7 ወር ሞላኝ። ከዛ በቃ በንዴት ሳያው ስራ ሰርቶ መጥቶ፣ እሺ ከዛ በፊት ስራ የለኝም ብር ተይዞብኛል ነው። 3 ወር ሰርቶ መጥቶ ግን ቤት ኪራይ አልከፍልም ብሎ እኔን ሲያስከፍለኝ፣ ሰዎቹ እኔን ሲጨቀጭቁኝ፣ እኔ ደግሞ ራሴን በራሴ ሳበላ ሳጠጣ ያለውን ስሜት ታውቀዋለህ። ህመም አለ፣ ብቸኝነት አለ። እርጉዝ ሆነ ምን አይነት ባል ነው የገጠመኝ፣ ምን አይነት ወንድ ነው የሚለው። በቃ 5 ዓመት ሙሉ ያ ፍቅር ውሸት ነበር። ሰርግ እናረጋለን፣ ቀለበት እናረጋለን። እሱን እርሳው፣ አይታሰብም። ይሄ ለአንቺ እንደዚህ ታጌጫለሽ፣ ከቤተሰብ ጋር እንታረቃለን አለ አይደል? ሰው እኮ ሲጋባ ቤተሰብ ጋር መሄድ አለ፣ ከጓደኛው ቅልቅል የሚባል ነገር አለ። ሰርግም ባይሆን እንደዚህ አይነት ነገር አያስብም በጭራሽ። እኔ አላማው ምን እንደሆነ ብቻ ግራ ነው የሚገባኝ። ከዛ መጨረሻ ላይ ሳየው ስራ ሰርቶ መጥቶ ምንም አይነት ገንዘብ አይሰጠኝም፣ ምንም አይነት ማለት። እኔ እኮ ሌላ ወተን እንዝናና እንዲያርግልኝ እግዚአብሔርን ቤት ውስጥ አብረን ለምንበላው ነገር፣ እኔ እርጉዞኜ አብረን ለምንበላው ነገር ግዛ ስለው ጸጥ ነው፣ ምንም መልስ አይሰጠኝም። እሺም እምቢም አይሰጠኝም፣ አይለኝም፣ ዝም። እኔ ደግሞ ስናደድ ሄጄ ገዝቼ መጣና እበላለሁ። ከዛ እንደዛ የሆነ መጨረሻ ላይ ጣለኝ። በቃ ተናድጄ ወደኩ፣ በራሱ እጅ ላይ ወደኩኝ፣ ቤት ውስጥ ማለት ነው። የ7 ወር እርጉዞኝ። ከዛ ሐኪም ቤት ሄድኩኝ ምናምን። ሐኪም ቤት ስሄድ የእውነት ነው የምልህ 3 ቀን ምግብም ውሃም ከልክየው ነበር ራሴን ማለት ነው። ቁጭ ላለው ቤት ውስጥ የሆነ ብላ ብዬ ምግብ አቀርብለታለሁ፣ አልበላም፣ አልጠጣም። በቃ የሆነ ቅጥል እያልኩኝ ውስጤ ብግን ይላል፣ አውጥቼም አልናገርም። በቃ ከዛ ጽንሱም ተጎዳ። እኔም ጽንሱም እንዲሞት ነው ፍላጎቴ ማለት ነው። የእውነት ነው የምልህ በቃ በጣም ምርር አደረገኝ። ከዛ ሐኪም ቤት ገባሁ። የሆነ ሰዓት ላይ ወደኩኝ፣ አናቴን ያዘኝና በቃ ራሱ አምራን እንዲቁጭ ብለን እያለ ወደኩኝ። ከዛ ሐኪም ቤት ገባሁ። ሐኪም ቤት ስገባ 8 ግልኮስ ነው የወሰድኩት፣ ብታምንም ባታምንም። በቃ ግልኮሱ ይጠጣዋል ሰውነቴ፣ በቃ ይጠጣዋል፣ ጸጥ ብሎ ይጠጣዋል። በቃ ሰው አልመስልም። ጽንስ የ7 ወር እርጉዝ ራሱ አልመስልም። የ2 ወር እርጉዝ ራሱ አልመስልም። ጽንሱ ምንም የለም ሆዴ ውስጥ። ከዛን የሆነ ሰዓት ላይ ተደናግጠው ዶክተሮቹ ምንድን ነው በቃ ይሄ በልዩ ኬዝ ነው፣ ከኛ በላይ ነው፣ ጤና ጣቢያ ውስጥ ነው የተኛሁት ማለት ከኛ በላይ ነው፣ ይሄ ልዩ ኬዝ ነው፣ ተኝታ ነው መታከም ያለባት ምናምን ሲሉ፣ እሱን የሚያሳስበው የገንዘብ ጉዳይ ነው። ከዛ ስንት ሰዓት ነው የገባሁት? 2 ሰዓት ነው አቃቂ ቃሊቲ ጤና ጣቢያ የገባሁት ማለት ነው። 2 ሰዓት ጠዋት ሄድኩኝ።
ከዛ ግልኮስ የተጀመረልኝ 10 ሰዓት ነው። ከ2 ሰዓት እስከ 10 ሰዓት ምንም አይነት ምግብ አልበላውም። ከዛ 10 ሰዓት ግልኮስ ተኝታ ነው መታከም ያለባት ተብሎ ግልኮስ ተደቀነልኝ። እስከ ሌሊቱ 4 ሰዓት ግልኮስ እየወሰድኩኝ ነው። ከ10 ሰዓት ጀምሮ ምንም በቃ ሰውነቴ ዝም ብሎ ይመጣው። ከዛ መጨረሻ ላይ ራበኝ። የሆነ ሰዓት ላይ በጣም ራበኝ፣ ራብ አንገበገበኝ በቃ። ከዛ ራበኝ አልኩት። የእውነት አሌክስ ራበኝ፣ በቃ ራበኝ። ጽንሱ እንዲነከሰኝ በቃ ጥርስ አውጥቶ ነው የነከሰኝ። የሆነ የራብ ስሜት ተሰማኝ። አስበው፣ ይሄ ሰው የአዲስ አበባ ተወላጅ ነው፣ እናት አባት አሉት፣ የስራ ባልደረቦች አሉት። ቢያንስ እኔ ገንዘብ የለኝም እንኳን ባለው እዛ ጋር እንደዛ ተኝቼ ገንዘብ የለኝም እንኳን ቢል እኔ እዛ ጋር ተኝቼ ማለት ነው ራበኝ ሲል ቤተሰብ መደወል ይችላል። እንዲህ ምግብ አምጡልኝ፣ ሚስቴ እንደዚህ እርጉዝ ሆና ነው ሆስፒታል ገብታ ነው። የገና ዋዜማ ነበር የገባሁት እና በቃ ነርሶች ማለት ነው አንተ ምንድነህ እስኪሉት ድረስ ማለት ነው አንቺ ሀገርሽ የት ነው የሆነ ከሞትኩም የሆነ ሬሳይን አድራሻዬን ለማወቅ ማለት ነው የሆነ ድንዝዝ ያለ ሰው ታውቃለህ። እዛ ጋ እኔ ምግብ ያስፈልገኛል፣ መድኃኒት ያስፈልገኛል። የሆነ ጥግ ላይ ገብተው ቁጭ ይልና ሲፈልጉት የለም። ገባክ? ከዛ የት ነው ሄደው መድኃኒት ይግዛ፣ የት ነው ሄደው የማን እኔ እዛ ጋር ማንም የለኝም። ከዛ መጨረሻ ላይ ዶክተሮች መጡና የት ነው አንቺ ሀገርሽ ምናምን። እኔ እንደዚህ ነው ሀገሬ። እሱስ የዚህ ሂድ ልብስ አምጣ፣ ሂድ ምግብ አምጣ አሉት። አፍጥጠው ማለት ነው ጮሁበት። ከዛ አይ አራስ መልኩ እኮ በዚህ ሰዓት እንዴት ነው ሂጅ ምግብ ማመጣው? በዚህ ሰዓት ሄዷል ምናምን። ከዛ ምንም አላልኩም። 4 ሰዓት ላይ እንደዛ ነክሶኝ ጽንሱ ራብ ነክሶኝ ቀጥ አለ። ከዛ ዝም አለ። የራብ ስሜቴ ጠፋ በቃ። ከዛ ግን የሆነ ሰዓት ላይ በጣም እያለቀስኩኝ ራበኝ፣ ምግብ ብያለሁ። ከዛ ነርሶቹም የሆነ ሰዓት ጥለውኝ ጠፉ። እሱም የለም። ከዛ እኔም እንቅልፍ ወሰደኝ። ከዛ መጥቶ የሆነ ሰዓት ላይ 6 ሰዓት ላይ ስነቃ ግልኮሱ እየወሰደ አይደለም፣ ከእጄ ላይ ቆሟል፣ እየወሰደ አይደለም። ከዛ ሳይ አጠገቤ አልጋ አለ፣ ተኝቷል እንቅልፉን። እኔ ምንም ብርድ ልብስ አልለበስኩም። የሆኑ የጤና ጣቢያ ብርድ ልብስ ታውቀዋለህ፣ በጣም ብርድ ያንገበግባል። እሱም ምንም ልብስ አልለበሰም። ከዛ ተኝቷል። ከዛ በኋላ እኔ በቃ ከፋኝ፣ በዛ ሰዓት ማለት ነው ማርያምን ከፋኝ በቃ። ከዛ ጠዋት ተነሳውኝና ሂድ ምግብ አምጣልኝ አልኩት። በቃ የሆነ አዲስ ስልክ ነበረኝ ቤት ውስጥ ከዱባይ ይዤ የገባሁት ማለት ነው። ከዛ ሂድና እሱን ስልክ ሽጠኸው ለእኔ ምግብ አምጣልኝ አልኩት። ከዛ በፊት በመሀል እንደዚህ ብሩን እንደዚህ ናኪልኝ እያለኝ እያለ እሱ ፊልድ እያለ ሄጄ የሆነ መሬት ገዝቼበታለሁ፣ ሙሉ ብሩን ማለት ነው። ባዶ መሬት ገዝቼ አሳጥሬ አስቀምጬ ወደ እዚህ ዟ አካባቢ ማለት ነው። ባዶ መሬት ገዝቼ አሳጥሬ በቆርቆሮ አስቀመጥኩኝ። ከዛ ፈርቼ የሆነ ሰዓት ላይ እንደውም ባዶ መሬቱ እንዲክፍት ሊቀመጥ ነበር። ከዛ ከፊልድ ከመጣ በኋላ እንዲሁ ዝም ብሎ እየዘረዘርኩኝ ብሩ ሲጠፋ ሄጄ አሳጠርኩኝ እና ነግሬው እንደዚህ በቃ እየጠፋ ስለሆነ ብሩ እንደዚህ አሳጠር ነው። ያው መሬቱ ተገዝቶ የለ ይጠቅመናል ወደፊት ቤትም ብንሰራበት ምንም ብንልበት ስለሚጠቅመን ያው ብር ስለሚጠፋ ደግሞ ላሳጥረው እንደዚህ መሬት ባዶ ሲቀመጥ ጥሩ አይደለም ምናምን ብዬው ከሱ ሽሽት ያንን ብር እዛ ነገር ላይ አውዬ ተራብኩኝ። በቃ በጣም ተጠማው። ከዛ በኋላ ሂድ ያንን ስልክ ሽጠኸው ምግብ አምጣልኝ አልኩት። ከዛ ሄደ ቤት። ጠዋት ሲነጋ ሄደ። ነርሶቹ በጣም ነው የተገረሙት። ምን አይነት ሰው ነው? ለምንድን ነው እንዲህ የሆነው ምናምን አሉት። ጓደኛ የለውም ቤተሰብ የለውም ምናምን አሉ። ከዛ ሄደ ስልኩን 8,000 ብር ሸጠው። የገናም ጠዋት ነው። ጠዋት ላይ በቃ በጠዋት 8,000 ብር ሸጠው እና ቴምር፣ ቆሎ፣ ውሃ ምናምን ይዞ ሊመጣ በቃ እንደ ሰይጣን ነው የበላሁት። እኔ እንዴት እንደበላሁት እራሱ አላውቅም ያን ምግብ። ከዛ በላሁት። ወይኔ በቃ ብቻ እንዴት እንደበላሁት አላውቅም። በጣም ርቦኝ ስለነበር ከዛም በላሁት። በልቼው ያንን ምግብ ብሩን ሰጠኝ፣ የሸጠበትን ብሩን ሰጠኝ። ሆስፒታል ውስጥ እዳ ነበረብን፣ ወደ ብር እዳ ምናምን ነበረብን። በተለይ የሆኑ መድኃኒቶች የተገዙበት የተለያየ ነገር 1,500 ምናምን አሁን ቤተሰብ ጋር ይዞኝ ይሄዳል። እናት አባት አሉት።
ካሁን ቤተሰብ ጋር ይዞን እግሬ እጄ አብጧል። በቃ እንዳለ አይኔ ሁላ አብጧል። ያን ሁሉ ግልኮስ የወሰድኩበት ማለት ነው። ከዛም በባጃጅ አመት ባል ነው ቀኑ አስበው። በቃ እኔ የገመትኩት የሆነ እናትና አባቱ ቤት ይወስደኛል፣ የሆነ ከቤተሰብ ይቀላቅለኛል። ምንም ቢሆን ከሆስፒታል ነው እየወጣው ያለሁት። ከዛ ባዶ ቤት የተዘጋ ቤት ውስጥ ሄድና ተኛው ገብቼ። ከዛ ተኛውኝ ገብቼ። ከዛ ከፋኝ፣ በጣም ከፋኝ። ምክንያቱም ጤነኛ እያለው እርጉዝ ከመሆኔ በፊት ገንዘብ እያለኝ ምናምን ወደ ቤተሰቡ እንሂድ እያለ ይዞኝ ይሄዳል። በቃ ቤተሰብ ጋር ምን ይዘን እንሂድ ነው የሚለኝ። ማርያምን አሁን እኔ እሱን እንደዚህ ለመታዘብ ሳይሆን የሆነ ራስ ወዳድ ከመሆኑ የተነሳ ምን ይዘን እንሂድ፣ የሆነ ነገር ምን ይዘን እንሂድ ነው የሚለኝ። እኔ ለሆነ ነገር ለማስገዛት ማለት ነው እንጂ እንደዚህ እንሂድ አይለኝም። አሁን ላይ ገንዘብ ስለሌለኝ ከሆስፒታል እንኳን ስወጣ ባዶ ቤት ነው ይዞኝ የሚገባው ማለት ነው። እኔ ደግሞ የሆነ ፊል ያደረኩት ወደ ቤት ባዶ ቤት እንሄዳለን አይደለም፣ እዛ ነው ያደርኩት ሆስፒታል። ከዛም በቃ ተሰማኝ። ያንን ብር ተቀበልኩት፣ 4000 ብር ነው እንደዚህ ተቀበልኩትና ሻንጣዬን አስተካከልኩኝ ምናምን። በቃ መውለጃዬም ደርሷል፣ እኔ እየታመምኩኝ ስለሆነ ልሄድ አልኩት። ከዛ ሄድኩኝ እናቴ ጋር፣ በቃ ወደ ቤተሰብ ጋር ሄድኩኝ። ከዛ እኔ በቃ ኪራይ ከሚቆጥርብኝ ለምን ከዛ በፊት ያን ሁሉ ወራት እኔ ነኝ በሰበብ አስባብ እየከፈልኩ የነበረው የኪራዩን ማለት ነው። ከ7 እና ከ8 ወራት ውስጥ እሱ ቢያንስ የ2 ወር ቢከፍል ነው ገባክ? የ2 ወር ነው የከፈለው። ከዛ በኋላ በቃ እኔ ኪራይ ከሚቆጥርብኝ ወደ ስራ እየተመለስኩኝ ስለሆነ እቃውን ሰብስቤው ቤተሰብ ጋር አሽጌ ላስቀምጠውና አንቺ ወልደሽ ስትመጪ አንድ ላይ እንገናኛለን እቃውን ይዘን። ከዛ አዲስ ቤት ተከራይተን መኖር እንጀምራለን። ገና አሁን አንቺ 7 ወር ነሽ፣ 2 ወር ትቆያለሽ እዛ ወልደሽ፣ ገና 2 ወር 4 ወር ነው የሁሉ ቤት ኪራይ እኔ ለምን ከፍላለሁ አለኝ። ከዛ እሺ እኔ አሁን ቤቴ መወልድ ቢሆንስ ምናምን ስለው ቤትሽ የምትወልጂ ከሆነማ እኔ ከፍላለሁ። ያው የመጀመሪያ መውለድ ደግሞ እናቴ ጋር ነው እኔ መሆን የፈለግኩት። ሄድኩኝ በቃ ቤተሰብ ጋር መሆን ፈለግኩ። በቃ እዛ ጋር ብቸኝነት ተሰማኝ። እዚህ ጋር አታምሜ ሆስፒታል ውስጥ እየተኛው እየተራብኩኝ ምንም። እንደውም የሆነ ሰዓት ላይ እንቅልፍ ሲወስደው ፎቶ አነሳሁት። ማርያምን እንዴት እንደዚህ አይነት ጭካኔ! ለምን ራበኝ እያልኩኝ ምንም የማይሰማው ሰው። ከዛ በቃ አስበው ሆስፒታል ስገባ ስልኬን ሽጬ ነው ተሰማኝ። ከዛ ሄድኩኝ በቃ እናቴ ጋር እሸኘኝ አልኩት። በቃ እየከፋኝ እንደማልመለስ ግን አቅ ነበረ። የእውነት ነው የምልህ ወደ ቤቴ ሊመልሰኝ እንደማይችል አቅ ነበር። ለምን ከዛ በፊት ምን አለ መሰለህ የሁሉ አመት እቺን የሰራሹ ይለኝ ነበረ በመሀል ማለት ነው። ይሄ ሁሉ አመት እቺን የሰራሹ በቃ ይሄን ያህል ሰርተው እኮ መኪና ይገዙዋሉ። በቃ ሁሌ የሚያነሳብኝ እንደዛ ነው። ማርያምን አሌክስ እንትና እኮ የኛ ሰፈር ልጅ እኮ እንዲሄዳ ሚኒባስ ገዝታ አብረው ተጋብተው የሆነ ሚኒባስ ገዝታለት ስራ እየሰራውን እንደዚህ እኮ ነው። ሁሌስ እንደዚህ አይነት ወሬ ነው የሚያወራብኝ ማለት ነው። እንደዛ ነው እንዴ ለካ ብዬ ያንን ነገር ገዝቼ ካስቀመጥኩኝ በኋላ ሳየው ምንም አያበላም፣ አያጠጣም፣ ምንም ኃላፊነት አይወስድም። በቃ ተቀየረ። ያንን መሬት ከገዛውኝ በኋላ ተቀየረ። በቃ ቅይር አለ። የባሰ መጀመሪያውንም የሚሆን ሰው አይደለም። የባሰ በቃ ትዳሩንም ለማፍረስ እቃውንም ጭራሽ ሰብስቦ ለመግባት ያንን አሁን አልጋና ሶፋ ምናምን ትዳር ፈላጊ መስሎ ለመታየት አይ ይሄ ሰው በቃ እንዲህ እቃ እኮ አሟልቶ ትዳር ይፈልጋል ወይ ባይሆንለት ነው እንጂ ባይሳካለት ነው እንጂ ትዳር ይፈልጋል እንድለው ነው ያንን ነገር የገዛው ገባክ? እና የሆነ ነገር ሳነሳ አንተ እኮ ለትዳር እንደዚህ እንዴት ይሆናል? እንዴት ነው ስለው እንዴት ነው ግን አንተ ትዳር ልትመራ ያሰብከው? እንዴት ነው ለምን ብዬ ሳነሳበት አይኔ ትዳር ባልፈልግ እኮ ይህንን እቃ እኮ አልገዛም። ይሄ ህፃን ልጅ ስታለቅስ አሻንጉሊት ሰታ አፏን እንደምታዘጋው ማለት ነው። ገብቶሃል? አሁን ህፃናት ሲያለቅሱ አሻንጉሊት ስታቀርብላቸው ዝም ሊሉ ይችላሉ። እኔም እንደዛ ነበርኩኝ በሰዓቱ። የሆነ ለትዳር ብቁ አይደለህም፣ ትክክለኛ ሰው አይደለህም፣ ተው እንደዚህ አይደለም ትዳር የሚመራው ስለው ያንን እቃ የሚያሳየኝ ልክ እንደ አሻንጉሊቷ ነው። ገባ? እኔ ትዳር ባልፈልግ እንደዚህ እቃ ገዛ ነበር፣ እንደዚህ ሆን ነበር ነው የሚለው። ግን እሱ ለትዳር የሚሆን ሰው አይደለም በጭራሽ ማለት ነው። ግን ከዛ በፊት ጥቅም ፈላጊ መስሎ አይደለም የሚታየው ማለት ነው። ከገባክ በኋላ ነው። ሰው ወንዶች አሁን ብልጥ ሆነዋል። ማርያምን ነው የምለው አሌክስ። ይሄ በሶሻል ሚዲያም ሆነ በአካልም ተዋውቀዋቸው እቤት ውስጥ ነው በደላቸው የሚጀምረው። መጀመሪያ ገንዘብ ገንዘብ ጠይቆኛል እኮ ይሄ ሰው ገንዘብ ፈላጊ ነው እንዳይባል በምንም እባብ ናቸው። በቃ በምንም አያስታውቁ። ጥቅም ላይ የተመሰረተ
ከሆኑ ማለት ነው። ይሄ ያልኩት ሁሉንም ወንዶች አይደለም። ጥቅም ፈልገው የሚመጡ ወንዶች ትዳር ውስጥ ሲገቡ ይሰማል። የኔ እናት ይሰማሻል? ኦልሞስት ሰዓቱን ጨርሰናል። እኔ በጣም እንትን እያለ ስለሆነ ነው፣ በጣም እየተለጠጠ መጣ። ኦልሬዲ ሰዓታችንን ከጨረስን ኦልሞስት 10 ደቂቃ ራሱ አልፏል። እና ልትነግሪኝ የፈለግሽው አጠር አድርጊውና መውጣት ስላለብን ማለት ነው። እሺ እና ኧረ ችግር የለውም ሌሎችም ስለሚገቡ ችግር የለውም። እና ትዳር ውስጥም ገብታችሁ እስክታዩ ድረስ የሰው ልጅ በደንብ በቃ አለ አይደለ? ይሄ ስለተዋደድክ ምናምን አይደለም። ትዳር ውስጥም ገብታችሁ የትክክለኛው ሰው ማንነት ትዳር ውስጥ ነው አይደለም የሚወጣው። ስለዚህ ትዳር ውስጥም ገብታችሁ እስክታዩ ድረስ ሰዎች አትመኑ ነው እኔ አሁን ሴቶችን የምለው ማለት የሆናት ነው የምለው። ትዳር ውስጥም ስትገቡ አሁን ምን አይነት ሁኔታ ላይ ነሽ? ትዳር ውስጥን ሆነክ ነው ትክክለኛ ማንነቱ የሚወጣ የዛ ሰው ማለት ነው። እና ሰዎች ራሳቸውን አሳልፈው ቢሰጡ ለፍቅር ግን ትዳር ውስጥም ገብተው ይዩ በደንብ ያንን ሰው በደንብ ይወት ትዳር ውስጥ ነው የሰው ትክክለኛ ማንነቱ የሚወጣው ማለት ነው። እና እኔ እግዚአብሔር በብዙ ነገር አግዞኝ ረድቶኝ ጥሩ ነገር ላይ ነው ያለሁት። ግን አልሆነም። ልጅቷ አርፋብኛለች እና ካረፈችን በኋላ ህፃኗ አልመጣም በጭራሽ ማለት ነው። በዛው ነው የቀረው። እኔም በዛው ነው የቀረሁት። አልተገናኘውም ከዛ ሰው ጋር ማለት ነው። እና ሰውን ሲያምኑ ማለት ነው። የእውነቴን ነው የምልህ። ይቅርታ እንደዚህ ካረዘምኩብህ በቃ እወጣለሁ። እና ሰውን ሲያምኑ ማለት እንዴት ነው? ሰውን ስታምነው ከልብ ነው የምታምነው። ግን በደንብ ሰዎችን መመርመር አለብን፣ ማጣራት አለብን። እኛ ቢሆነ ሰውን ስንወድ ታውረናል። የሆነ የሚታየን የዛ ሰው መጥፎ ጎኑ አይታየንም። ገባክ? እና ሴቶች እንደዚህ ሽማግሌ ስለተላከ ቤተሰብ ስለተዋወቀ ራሳችሁን አሳልፋችሁ አትስጡ ነው የምለው እኔ። የእውነቴን ነው የምልህ። ሰው እስከዛ ጥግ ድረስ ሰውን ለመጉዳት ይሄዳል። እና እንደዛ ነው። አመሰግናለሁ አሌክስ። እሺ ያው በጣም ተለጥጠ እንጂ አሁን አንቺ ልትነግሪያቸው የፈለግሽው ከኔ ህይወት ተማሩ ነው። ጥሩ ነው። አንቺ የሰራሽው ስህተት ሳትጋቡ ባልና ሚስት አይደላችሁ። ሽማግሌ የተላከ ማለት ባልና ሚስት ሆናችሁ ማለት አይደለም። ወንድ ልጅ ጋር ነገሮችን አጠናቆ በአግባቡ ስርዓቱ መንገዱን ተከትሎ ካልሄደና ቤቱ ከገባሽ የሚደርስብሽ ንቀት፣ የሚደርስብሽ መገፋት ይሄ ነው። ብዙ ጊዜ በነገራችሁ ያ ነው። ወንድ ልጅ እያየን እንጨምራለን፣ ችግር የለን፣ ያው እኮ ነው ደርሰናል፣ ያው ሽማግሌ ተልኮ አይደል፣ እሁድሽ አይደል፣ እያየን እናስኬደዋለን ሲላችሁ አትመኑት። እምላችሁ በምክንያት ነው። ምክንያቱም ከገባችሁ በኋላ ትናቃላችሁ። ኤኒዌይስ ተጠያቂነትም አይኖርም በዛ ሰው ዘንድ እና ዞሮ ዞሮ አንቺ ያሳለፍሽው ነገር አልፏል። ልጅሽን እንግዲህ ፈጣሪ ስላልፈቀደው ነው። እሱ እንደዛ ስላለ ሳይሆን ፈጣሪ ስላልፈቀደ ነው። ህይወት ደግሞ ይቀጥላል። ወደፊት ከባለፈው ስህተትሽ ተምረሽ እንደገና አዲስ ገጽ አዲስ ምዕራፍ መክፈት ትችላለሽ። እሺ በርቺ። እሺ አመሰግናለሁ አሌክስ። እሺ አመሰግናለሁ። አንዳንድ ሰው ማውጣት አለበት የውስጡ። በነገራችን ላይ ማውራት አለበት ማንም ሳያቋርጠው። እዛ ነው አንዳንዶቻችሁ ትዕግስት በቃ የሰው ሰው መሆኑ ቀረ ማለት ነው።